ከዚህ ነገር እንዲወጡ ውብዬ አንቺ ደባሻ ከጭንቅ የሚያወጣኝ ያጣው መሸሻ። አይ ብዙ ሰው በእኔ እየፈረደ ስለሆነ እኔ ደግሞ ያለሁበት ሰው ነገር አሁን ሰው ስላልተንትን ገብቶሻል አይደለ? ወደዚህ ቤት እኔ ከየትኛው መሆን እንዳለብኝ ራሱ አላውቅም። በቃ ላርድ ደርሻለሁ በጣም ማለት ነው። ግን አላውቅም የቱን ማድረግ እንዳለብኝ አላውቅም። ከቆምንበት ቦታ ቆሜ አንተን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለ ቁጭ ብዬ ሳስበው እንደ እብድ ነው የሚሰማኝ። ማለት ምን አለ ባልጠራሁት ወይ ይሄ ነገር ባልተፈጠረ ወይ ደግሞ ጭንቅላቴ ሁሉ ነገር እርስት አድርጎት እንደ አዲስ ብሆን ብቻ ብዙ ነገር አስባለሁ። ግን የትኛውንም ነገር ማድረግ አልችልም። ወንድሜንም ሂድ ውጣልኝ ብዬ ወይ በፖሊስ አስይዤ ማስገፍተር አልችልም። የእናቴ ልጅ ነው። እዚህ ጋር እናቴ ታዝንብኛለች፣ አባቴ ያዝንብኛል። እዚህ ጋር ደግሞ ባለቤቴን ተው እንዳለው እሱም ደግሞ መብት አለው። እዚህ ጋር ገብቶሃል አይደለ? በአንቺ በኩል እንደዛ በመሆኑ አንቺ ላይ ሌላ እንትን ይፈጠራል። እኔ አሁን እንደ መፍትሄ ብዬ ማስበው ብዬ አንድ ነገር ማለት ነው በቃ ቤተሰብ ወይ ቤተሰብ መጥቶ አንቺ ከዚህ መሄድ ስለማትቺ ቤተሰብ መጥቶ እሱን ይዞ እንዲሄድ አድርጊ። በቃ እሱን ከዚህ ይዞት በግድም ቢሆን ቤተሰቡ አባት ሲሆን እናት ሲሆን ከቤተሰብ የሆነ ሰው መጥቶ እሱን ይዞ እንዲሄድ ማድረግ አለ። እንደጣለው ይሰማ ያደረገው ምንድን ነው? እንደዚህ ጨካኝ ወንድምሽን ያደረገው እኔ አሹ የእውነት በጣም ግራ ነው የሚገባኝ። ማለት እኔ አብሬው የምኖረው ከናውም ጋር ገብቷል አይደለ? ግን እኔ የምኖረው ሰው እሺ ብዬ ባሌን ተቀብዬው እሱ እምቢ የሚልበት ምክንያት ምን እንደሆነ አልገባኝም። ሰላም የተወደዳችሁ ምርጥ የሆፕ ፋሚሊ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ መድኃኒዓለም። እናንተስ እንዴት ናችሁ? ስራ፣ ጤንነት ሁሉ አሪፍ አለን። እንግዲህ እኛ ሰሞኑን ነው ብዬ ታርቀው ደስ ብሎን ምናምን ስንመጣ ከዛ በኋላ ደግሞ እንዳያችሁት ትላንትና የውብዬ ወንድም ድጋሚ ደግሞ ሌላ አይነት ስህተት መስራት ጀመረ። ሌላ የሚያስቀይም ሌላ የሚያስጠላ ነገር ይዞ መጣ። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እኔ የሚቆጨኝ ያኔ ይታሰር በተባለበት ሰዓት እንዲሁም ታስሮ ዋጋውን ቢያገኝ ጥሩ ነበር። ግን እንደዛ እንደማይሆን ነው የተሰማኝ። ምክንያቱም ያው ማንም እህት ጨክና ወንድሟን አታሳስርም። ያን ተረዳው። እኔም ውስጤ ከዛ ሲያድር እንደዛ ነው የተሰማኝ። ምንም ያህል ወንድሜ ቢያስከፋኝ፣ ምንም ቢበድለኝ ላሳስረው አልችልም። ከባድ ነው። ከህይወቴ እንዲወጣ የምችለውን ጥረት ማድረግ ነው እንጂ ማሳሰር አልችልም። እና ቤተሰብ እናንተም በዛ ልክ ተረዱ። እንደምንም ብሎ ከህይወታችሁ እንዲወጣ ወይም የራሱን ህይወት እንዲኖር ማድረግ እንጂ ማሳሰር የሆነ ነገር ማድረግ ከባድ ነው። ከተቻለ ጸበል ቤተክርስቲያን እንዲሄድ ማድረግ እንጂ ውብዬን ደስተኛ አትቁጠሩ ልላችሁ ፈልጌ ነው። ያው ማንም ወንድሙን ጨክኖ አያሳስርም። ማንም ማለት ነው። ማንኛውም እህት ጨክና ወንድሟን አታሳስርም። ሲቀጥል ደግሞ ትላንትና በተለቀቀው ቪዲዮ ላይ ውብዬ ምንም ማድረግ አትችልም ነበር። ወደ ቤት እንዲሄድ ሙሉ ልብሱን ይዛ ሸኝታው ነው ኦልሬዲ። በቃ እሱ በዚህ ፕሮግራም በዚህ አንቨርሰሪ ላይ የሱ ሚና ምንም ስለሌለ እንዲሳተፍ አልፈለግንም። በቃ ግልጽ ነው ይሄ። እሱ ምክንያቱም ሊረጋጋ ስላልቻለ ወደ ቤት እንዲሄድ ተደርጎ ቦርሳውን ይዞ ከቤት ወጥቶ ነበረ። አይቻልም ነበርኩ መንገርም ደግሞ አስፈላጊ አልነበረም። ውብዬ እዚህ ጋር ምንም የሰራችው ጥፋት የለም። ቤተሰብ ይሄንን መረዳት አለባችሁ። እውነት ማለት እሷን እየበጠበጠ ነበር። በዚህ አንቨርሰሪ ላይ ከመጣ ሊበጠብጣት ስለሚችል ብለን ነው እንዳይገባ ያደረግነው። ግን እሱ እንዴት እንደመጣ ምን እንደሚነግረው ምን ቀልብ እንደሚነግረው አላቅም። ግን ያው በቃ አዝናለች። በጣም ነው የደበራት። እንደዛ አዘጋጅታ ፕሮግራም በቃ ይቅርታ ለመጠየቅ ስትል እሱ መጥቶ መበጥበጡ፣ በዛ ላይ ጋርድ ይዞ መምጣቱ እኛ ሰላም በቃ እየሳቀን እንትን ሲል ሰላም ነው ብለን ነበር። ግን ብቻ ጋይስ በጣም ነው የሚያስጠላው። እኔ ዛሬ ምንድነው አስቤ የመጣሁት እስቲ ለውብዬ ለራሷ ስጦታ ልስጥ ብዬ ገዝቼ ነው የመጣሁት። ይኸው ስጦታው ይዣለሁ። ስጦታው ምን እንደሆነ ግን አላሳያችሁም። ከፍቼ ምናምን ውስጡን አላሳያችሁም። ውስጥ ሲሄድ ታያላችሁ ማለት ነው። ሄጄ ሁለቱንም ታያላችሁ። ምንድነው ሰርፕራይዝ አረጋችኋለሁ። ውብዬም አታውቅም። ማርያምን ነው የምላችሁ። ምንም የምታውቀው ነገር የለም። እኔ ከቤት እንደወጣው ነው የምታውቀው እሷ። እና ላደርግ የፈለኩት
ልሰጣትና ይህን ሀሳብ እንድትረሳ ምናምን ከዚህ ጭንቀት እንድትወጣ ነው የፈለግኩት። ያው ናሂም ሌላ ጭንቀት ውስጥ ነው። እኛ በየፊናችን ሆነን እነሱ ከጭንቀታቸውን ለማስወጣት እንፈልጋለን እና ውድ ቤተሰቦቻችን ይህንን ለውብዬ እሰጣታለሁ። በእኛ ጭቅጭቅ መሀል ህፃኗን ባባን ረስተናቸዋል። የምር በእነሱ እንትን እነዚህ ህፃናት ተረስተዋል እና ለማስታወስ ያህል ነው እና ውብዬንም ደስ እንደሚላት ተስፋ አደርጋለሁ። በጣም ደስ ብሎኛል። እኔም ያው እንግዲህ ይህንን ነገር ሳደርግ ደስ እያለኝ ነው ያደረግኩት። ለውብዬ ማለት በቃ ሀዘን ሀሳብ ውስጥ እንዳትገባ በሚለው ይህንን ሰጥቻት እስቲ ምን እንደሚሰማትና እንዴት አድርገን ወንድሟን ከዚህ ነገር ማስወጣት እንችላለን የሚለውን ለመመካከር አንድ ላይ ነው እና ውብዬ አሁን ቤት ነው ያለችው። እሷ ጋር ሄደን ደግሞ ያለውን ነገር አንድ ላይ ሆነን እናያለን ማለት ነው። ወዳችኋለሁ። ደግሞ አንድ ነገር በዚህ ላይ መጨመር የምፈልገው ነገር እስቲ 50 ሺህ አስገቡኝ ቤተሰብ። እየተጠጋው ነው ወደ 50 ሺህ ደስ እንዲለኝ ማለት ነው እና እንደዛ ብታደርጉልኝ በጣም ደስ ይለኛል። እንደምታደርጉልኝ ደግሞ ተስፋ አደርጋለሁ። በእናንተ እርግጠኛ ነኝ። 50 ሺህ ከተገባኝ 50 ሺህ አስገቡኝ እና እኔም ሰው ያየውን እስቲ ደስ ይበለኝ እና በተለይ ደግሞ በጣም ደስ የሚለኝ ኮመንት ምንድነው የውብዬ መከታ የውብዬ ወንድም ምናምን የሚለው ኮመንት በጣም ነው ደስ የሚለኝ እና በቃ ከሷ ጎን ሆኜ ነገሮችን ከሷ ጋር ለማስተካከል ከናሂም ከሷም ሆኜ ለማስተካከል እንድጥርም ነው የምታደርጉኝ እና ኮመንት የብዛ ኮመንት። ወዳችኋለሁ። አብረን እንሂድና የውብዬን ደስታ ደግሞ አንድ ላይ እኔ በጣም ነው መወዳችሁ። ሰብስክራይብ አድርጉ። እሺ እንግዲህ ውድ ቤተሰቦቻችን አሁን ወደ ቤት መጥቻለሁ እና እሺ ውብዬ ሰላምም አለች። ለሰላም ቀድሜ ነግሬያታለሁ። ግን እስቲ ያለውን ነገር አብረን እንከታተላለን። ብዬ ተደብራ ምናምን እንዳትሆን ነግሬያለሁ። ቤት የመጣው ነው ሰላም ብዬ ነግሬያለሁ። ስለዛ ያለውን ነገር አብረን እንከታተላለን። ተደብራ ከሆነም እናጽናናታለን ማለት ነው። ግን እስቲ ሰላም እንዴት ነሽ? ሰላም ነው አለን። እስቲ ሰላም የውብዬ ጥሪያ እንግዲህ ይህንን አላሳይም። ተደብቀው እንግዲህ ውድ ቤተሰብ ውብዬ እንድትመጣ ለሰላም ነግሬያታለሁ። ሰላም እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁ። ሰላም ነው። ወደዚህ እዚህ ጋር ብንቆም አይሻልም? አለው እንግዲህ ያው ትላንት በተፈጠረው ነገር ያው በጣም ደብሮናል ሁላችንም። እንደዛ ስንደሳሰት እንደዛ እየተጫወትን ከመሀል መጥተው የሚያስጠላ ነገር አድርጓልና ያው ይደብራል። አሁን ከዚህ በኋላ ምንድን ነው ማድረግ ያለብን የሚለውን ነገር ዝም ብዬ ሳስብ ነበረ። አሁን ከዚህ በኋላ ያው ይጨናነቃል በደንብ። እሱም ተስፋ ይቆርጣል። ታውቂዋለሽ፣ ያው ተስፋ ሲቆርጥ እና ምን አድርገን ነው ማበረታታት ያለብን? ምን አድርገን ነው ተስፋ እንዳይቆርጥ ማድረግ ያለብን? አሁን እኛ ጋር ነው ያለው ነገሩ፣ እኛ እጅ ላይ ነው ስህተቱ ያለው። ወንድምሽም እዚህ አንቺ አጠገብ ስላለ ሁሉም ሰው በቃ አንቺን እንደ ጥፋተኛ እያደረገ ነው ማለት። አንቺ ፈልገሽ ያደረግሽው ነገር አይደለም ወይ እንዲህ እንዲሆን አስበሽ ወይ አቅደሽ ያደረግሽው ነገር አይደለም። ግን አሁን ሰው በቃ በሙሉ ጥፋቱን አንቺ ላይ እያደረገ ነው እና ይሄ ነገር እኔ በጣም ነው እንትን ያለኝ የተሰማኝ። እንዲህ መሆን የለበትም ማለት አንቺ አሁን እሱ እንዲል እንደዚህ እንዲል ወይም እንደዚህ
እንዲያስደበድብ እኔንም እንዲያስደበድብ ምናምን ሳይሆን ሀሳብሽ ግን ነገሮች እንደዚህ ሆነዋል እና ያ ነገር በጣም የደበረኝ እና ስታዝኝ ማየት ምናምን አልፈለኩም እና ያን ነገር እንዴት አድርገን ነው መፍታት የምንችለው? ተነጋግረን ብንፈታው አይሻልም ወይ? ቶሎ ብለን የወንድምሽን ጉዳይ አንድ ነገር ብናደርገው አይሻልም ወይ? ሰላም በዚህ ላይ ምን ትያለሽ? ትክክል ነካሹ ሁሉ ነገር አንተ አውርተዋል ማለት አሁን ባለፈው ባደረጉሽ ሰርፕራይዝ ታርቃችሁ ነበረ። መልሰው ደግሞ በጠበጣው መልሳችሁ ሰላማችሁ እያጣችሁ ስላለ የሆነ ውሳኔ አንቺ መወሰን አለብሽ። ትዳርሽ ነው የሚቀድምሽ፣ ወንድምሽ ነው፣ አካልሽ ነው፣ ስጋሽ ነው። ግን እዚህ ጋር ደግሞ እየተጎዳ ያሉት ልጆች አሉ፣ እነሱ ማስቀደም አለብሽ እና ይህም በጣም እየተጎዳ ነው ያለው። ጎዳና ለጎዳና አልጋ የተበርቤዞ ነው ያለው እና እሱን በደንብ አስበሽ በቃ ወንድምሽን ወደ ነበረበት እንዲመለስ ማድረግ አለብሽ። የግዴታ በቃ እሱ ወደ ነበረበት መሄድ አለበት። በቃ እንዴትም ብሎ እኔ ማለት የተሰጠኝን ኮመንት የሁሉንም ሀሳብ አይቻለሁ እና እውነት ለመናገር በጣም ቅር ብሎኛል። አላሸችውም በጣም ማለት እኔ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ማንም ሰው ደግሞ አያስብም። መጀመሪያ ጉዳቱ እኔ ጋር ነበረ። በጣም ነበር የተከፋሁት ማለት በጣም የምችልበት አቋም ላይ ባልነበርኩበት ሰዓት ነው ይሄ ነገር የተፈጠረው እና እንደዛም ሆኖ ግን ራሴን ችዬ ነበረ ነገሮችን ለማስተካከል ስጥር የነበረው። ግን ደግሞ ከአቅሜ በላይ ሆኖ ስታመም ግዴታ ቤቱን የሚጠብቅልኝ እናንተንም የሚያግዝ ሰው ያስፈልገኛል። እስከዛሬም በሚፈጠሩት ነገሮች ቤተሰብን ማላስገባው እንደዚህ አይነት ነገሮች እንዳይፈጠሩ ስለምፈልግ ብቻ ነው። ቅራኔ መሀላችን እንዳይፈጠር ማለት ነው። ግን ደግሞ አሁን ከአቅሜ በላይ ስለሆነ ወንድሜን ለመጥራት ተነጋገርን። ወንድሜን ጠራ ነው መጣ። እንደዚህ አይነት ባህሪ አለው ብዬ አላስብም ነበረ ማለት አውቀዋለሁ። ግን ደግሞ እንደዚህ መቀየሩን ጭራሽ ነው አላውቅም ነበረና ሌላ ቂም ይኖርባቸው አይኖርባቸው ምንም አላውቅም። በምን ተዋውቀው እኔ አሹ የእውነት በጣም ግራ ነው የሚገባኝ ማለት እኔ አብሬው የምኖረው ከናውም ጋር ገብቷል አይደለ? ግን እኔ የምኖረው ሰው እሺ ብዬ ባሌን ተቀብዬው እሱ እምቢ የሚልበት ምክንያት ምን እንደሆነ አልገባኝም። እዚህ ጋር ጭራሽ ነው እኮ ያልተቀበለው እሱ አሁን ጭራሽ በፍጹም ማየት አይፈልግም። እንዴት እንደዚህ ምንድን ነው እንደዚህ እንዲሰማ ያደረገው? ምንድን ነው እንደዚህ ጨካኝ ወንድምሽን ያደረገው? ምን ሆኖ ነው? አሁን እኔ ባለፈው በቃ እንዲታሰር ሰላምዬም አይታለች እንዲታሰር ወስኜ ነበር። እኔ ላይ ባደረሰውም ናሁም ላይ ባደረገውም ነገር እንዲታሰር በቃ አሁን መክሰስ እችላለሁ። ማስረጃም አለኝ ምስክርም አለኝ ብዬ አንቺ ደውዬ አንቺ ተውስትኝ ማለት ነው። ግን ቢታሰር እዳውን ለኛ ነው የሚሆነው። አሁን መልሶ ደግሞ እሱን መጠየቅ እሱን ለማስፈታት ሌላ ችግር ውስጥ ቤተሰብ ደግሞ አንቺ እንደዛ በማድረግሽ በአንቺ በኩል እንደዛ በመሆኑ አንቺ ላይ ሌላ እንትን ይፈጠራል። እኔ አሁን እንደ መፍትሄ ብዬ ማስበው ብዬ አንድ ነገር ማለት ነው በቃ ቤተሰብ ወይ ቤተሰብ መጥቶ አንቺ ከዚህ መሄድ ስለማትቺ ቤተሰብ መጥቶ እሱን ይዞ እንዲሄድ አድርጊ። በቃ እሱን ከዚህ ይዞት በግድም ቢሆን ቤተሰቡ አባት ሲሆን እናት ሲሆን ከቤተሰብ የሆነ ሰው መጥቶ እሱን ይዞ እንዲሄድ ማድረግ አለበት። ትላልቅ ሰው ያላስገባውበት ምክንያት ትልቅ ሰው ከወሰነ አንዴ ወሰነ ነው። ገብቷል አይደለም? ፋዘር መጥቶ ነበር አይታችኋል። እና ይህን መክሮ ማለት ምን አልቀረቤታ እንዳላቸው አውቃለሁ። መክሮ ችግር የለውም ይስተካከላል ብሎ መክሮት ነው ሄደው። አሁን እዚህ መሀል እነሱ ማስገባት አልፈለጉም። ሲቀጥል ደግሞ አሁን ራሴና ብዬ እንደገና ደግሞ ተመልሰ ሂድ ብሎ ማባረሩ ደግሞ በጣም ነው የከበደኝ በጣም ማለት ነው። ምክንያቱም እቃ ነው ወይ የሚባል ነገር አለ። ገብቷል ቤተሰብ ጋር አሁን እነሱ ራሱ ይሄንን እኔ ለማስደንገጥ ብዬ እንኳን ሄድ የምለውን ቃል ማለት ነው ቂም ሊይዙብኝ ይችላሉ ቤተሰብ። ገብቶሃል? አሁን ሰው ያልተረዳኝ ይሄንን ነው። ወንድምሽን ማስወጣት ከብዶሽ ነው ወይ እንደዚህ ወንድምሽን ማባረር ማሳሰር ከብዶሽ ነው ወይ የሚባል ነገር አለ። ሰው በራሱ በዛ ጫማ ውስጥ ስትሆኑ በጣም ነው የሚከብደው። ማንን መምረጥ እንዳለባችሁ ራሱ አታውቁም። እዚህ ጋር ባለቤቴ ነው፣ የልጆቼ አባት ነው፣ አብረን ክፉ ደግ አሳልፈናል። እዚህ ጋር ደግሞ የእናቴ ልጅ ነው። ማንን ነው እኔ ከጎኔ አድርጌ ማንን ነው ከጎኔ የማርቀው? ገብተዋል። በጣም ነገሮች ውስብስብ ብለውብኝ አንዳንዴ ቁጭ ብዬ ሳስበው እንደ እብድ ነው የሚሰማኝ። ማለት ምን አለ ባልጠራሁት ወይ ይሄ ነገር ባልተፈጠረ ወይ ደግሞ ጭንቅላቴ ሁሉ ነገር እርስት አድርጎት እንደ አዲስ ብሆን ብቻ ብዙ ነገር አስባለሁ። ግን የትኛውንም ነገር ማድረግ አልችልም።
ወንድሜንም ሂድ ውጣልኝ ብዬ ወይ በፖሊስ አስይዤ ማስገፍተር አልችልም። የእናቴ ልጅ ነው። እዚህ ጋር እናቴ ታዝንብኛለች፣ አባቴ ያዝንብኛል። እዚህ ጋር ደግሞ ባለቤቴን ተው እንዳለው እሱም ደግሞ መብት አለው። እዚህ ጋር ገብቷል አይደለ? አንደኛ ቤቱ ነው፣ ሁለተኛ የልጆቼ አባት ነው። ልጆቹ ጋር መሆን መብት አለው። እኔ እስከተቀበልኩት ድረስ ደግሞ የመመለስ መብት አለው ወደዚህ ቤት። እኔ ከየትኛው መሆን እንዳለብኝ ራሱ አላቅም። በቃ ላርድ ደርሻለሁ በጣም ማለት ነው። ግን አላቅም የቱን ማድረግ እንዳለብኝ አላቅም። ብዙ በቃ ያትጠነቂ ተረጋጊና ማለት ነው። መወሰን ያለብሽን መወሰን አለብሽ። ለምንቴ እሱ ቢያንስ የቱን ነው ሰላም እየቆየ የቱን ነው ናሂን ያጣ ነው ነው ናሂ ካጣሹ በኋላ ከሚጸጽትሽ ወንድምሽ አሁን ተቀይሞሽ ስጋሽ ነው። በኋላ ይቅርታ ብትጠይቁ ይሻላል። እኔ እኮ አሁን ለወንድሜ አይደለም ያሰብኩት ለእናትና ለአባቴ ነው። ልክ ነው እሱ ዋናው ገብቶሻል። እናት አባት እዚህ ጋር ካዘነብሽ ማለት ነው መቼም ነገሮች አይቀናልሽም፣ አይሳካልሽም። እኔ ደግሞ እነሱ ማሳዘን አልፈልግም። ገብቶሻል። ናሂ እንዲረዳኝ እፈልጋለሁ። ግን ደግሞ እሱም እየተገፋ ነው። የሚሰማውን ስሜት አውቃለሁ፣ እረዳዋለሁ። እናንተም ደግሞ ተረዱኝ፣ ያለሁበትን ሁኔታ ተረዱኝ። እዚህ ጋር ከናሂ ጋር እታገላለሁ፣ እዚህ ከወንድሜ ጋር እታገላለሁ። የትኛው ጋር መሆን እንዳለብኝ ራሱ ግራ ግብት ብሎኛል። የእውነት ለራሴ ራሱ ሰላም የለኝም። ምንም አይነት አሁን እዚህ ሰላምና አንቺ ጋር አስቀምጠን እዛ ናሆም ጋር እየሄድን ናሆም ደግሞ አንድ ነገር እንዳይሆን በቃ ተከፋፍለን ወደዛ የተሯሯጥን ነው። እውነት በቃ የሆነ ነገር ልናስተካክል ጫፍ ደርሰን በቃ የተደሰትን ከመሀል ላይ ደስታችን ይቋረጣል። እኛስ እኮ ነገሮች እንዲፈቱ እኮ እንትን እያለን ነው። ሁላችሁም እየጣራችሁ እንደሆነ እኮ አውቃላችሁ። ግን ምን ላድርግ ታዲያ? ነገሮችን ማስተካከል አልቻልኩም። አንተም እየተንገላታችሁ እንደሆነ አውቃለሁ። ወደዚህ ወደዛ እያላችሁ እንደሆነ አውቃለሁ። ናሆም እየተጎዳ እንደሆነ አውቃለሁ። ግን እናንተም ደግሞ እኔ እንድትረዱኝ እፈልጋለሁ። ማለት እስካሁን ከጎኔ ናችሁ። አሁንም ደግሞ ማድረግ ያለብኝን ማድረግ እስከምችል ድረስ ከጎኔ እንድትሆኑ የምፈልገው እኔ ችግር የለውም ግን የበለጠ ደግሞ ከናሆም ጎን እንድትሆኑልኝ ነው የምፈልገው። ማለት ተስፋ እንዲቆርጥብኝም አልፈልግም። አሁን እሱ በዛ ቆይልኝ ወንድሜን አሳምኜ እስከምልከው ድረስ ስል እሱን የመረጥኩ ነው እየመሰለኝ ነው። በጣም እየተናደደ ነው ያለው። በጣም እየተናደደ ነው። ናሆምን ትቼ ወንድሜ መርጫ አይደለም እኔ እያልኩ ያለሁት ወንድሜን አሳምኘው ቤተሰብ ጋርም ደውዬ ነገሮችን አረጋግቼ እሱም ወደ ቤት ከሸኘው በኋላ ናሆም ወደ ቤቱ እንዲመለስ ነው ሀሳቤ። እኔ ባሌ ስለሆነ ይረዳኛል በሚል ነው። ገብቶሻል አይደል? አሁን ወንድሜ እሳት ነው። እሱ ማረጋጋት ስለማልችል ቢያንስ እንኳን ባሌ ማረጋጋት እችላለሁ። ግን ደግሞ ናሆም እንደዛ እየተረዳኝ አይደለም። ማለት አውቃለሁ፣ ናፍቆታለ፣ የልጆቹ ናፍቆታለ፣ ወደ ትዳሩ መመለስ፣ እዛ የሚንገላታው ነገር ተስፋ መቁረጥ አለ። ብቻውን ነው የሚኖረው እስካሁን ድረስ ከሞቀ ቤቱ ተባሮ ምናምን በቃ ያን ሲያስብ ደግሞ ተስፋ ይቆርጣል፣ በጣም ይበሳጫል ምናምን። አንዴ ሲደሰት አንዴ ግን በቃ ብቻ ግን እኔ አሁን ማስበው አንቺም ባለሽበት ተስፋ አትቁረጪ። በቃ ነገሮች እዚህ እኛ ጋር አሁን የተበላሹ ስለሆኑ እዚህ አንቺ ጋር የተበላሹ ስለሆነ በቃ ናሆምን አበረታችሁ በየጊዜው ምናምን እያየሹ ምናምን በቃ እየደወልሽ እንዴት ሆንክ እንዴት ገባ ምናምን የሚለውን ነገር እንትን ትሬት እያደረግሹ ማለት ነው። ወንድምሽን ደግሞ እንዲሄድ ወደ ቤት እንዲመለስ ብዙ ሰዎች ግን በዚህ አጋጣሚ ለሰዎች መናገር እንፈልገው አንድ ወገን ልክ ነው ምናምን ብላችሁ አንደኛው እንዲሸማቀቅ አታርጉ። በኮመንት ላይ የምትጽፉ ሰዎች ማለት ነው በቃ ነገሮች እንዲስተካከሉ ቀና ሀሳብ ቀና ኮመንት ብትጽፉ ደስ ይለኛል እና እንደዛ እንድታደርጉ ብዬና አንድ ላይ እንዲገናኙ በቃ ፎቶዎችን የሁለቱን አንድ ላይ ያደረጋችሁ ብትፖስቱ ቲክቶክ ላይ ብታደርጉ ምናምን የተሻለ ነው። እንደዛ በቃ ደስ የሚል ነገር ውብዬም እንዳትከፋ ናሂም እንዳይከፉ ብቻ ግን ከዚህ ነገር እንዲወጡ ውብዬ አንቺ አታልቅሽ እንጂ ውብዬ በቃ ነገሮች ይስተካከላሉ። ተረጋጊ። አይ ብዙ ሰው በእኔ እየፈረደ ስለሆነ እኔ ደግሞ ያለሁበት ነገር ሰው አልተረዳኝም። ገብቶሻል አይደለ? እኔ ያለሁበት ሁኔታው ሰው ገብቶ ቢሆን ኖሮ ማጋ መሆን እንዳለበት እውነት እኔ ግራ እንደገባኝ ግራ ይጋቡ ነበረ። ግን ደግሞ ያን ነገር አልተረዳኝም ማለት እነሱ በጣም ነው የሚወዱሽ፣ በጣም ከልባቸው ለአንቺ ይጨነቃሉ። ለአንቺ ስለሚጨነቁ ነው፣ ትዳርሽ እንዲመለስ ስለሚፈልጉ ነው ሁሉም ሰው የሚጨነቀው እና ከዛ እንትን ይደረግ። ዛሬ ግን እኔ ከዚህ እንትን ወጣ ብዬ አንድ ሀሳብ አስቤያለሁ። ሁላችንም ሰሞኑን ተደባብረን ምናምን ያለ ነው እና ግን በዛ ሁኔታ አንድ የረሳ ነው እንትን አለ። ከዛ ፊት ግን ሰላምዬ ብዬ አይኗን ያ እና እስቲ በቃ ግለጭ አይታወቅም
አይታወቅም ይለች እና ምንድን ነው ሰርፕራይዝ ነው እና ያዥና እንኪ ተቀበይኝና እንዳትከፍቺው። ከመክፈትሽ በፊት አንድ ነገር መናገር ፈልጋለሁ። ከዛ ትገምቻለሽ። ያው በውስጥሽ የገመትሽው ከሆነ በውብዬና ናሂ በዚህ ቤት ውስጥ በተፈጠረ ነገር ያው ሁለት የተረሱ ምርጥ ህጻናት አሉና ለነሱ ታስቦ የመጣ ነገር ነው። ሁለቱን ነው አማኪዬ ዛሬ እንትን ያው ናሂ ቢኖር ከዚህ በላይ ነገር እንደሚያደርግ አውቃለሁ እና እስኪ ባባም ሚጣም ሁለቱም በእነሱ ከአይን እንትናቸው ወተት ከጫወታ ውጭ እየሆኑ ነው እና ሁለት ስጦታ ለባባና አንድ ለባባ አንድ ለሚጣ አምጥቻለሁ እና ምን እንደምትወጁ ተስፋ አደርጋለሁ። እነሱ ስለምትወጃቸው አመሰግናለሁ በጣም እግዚአብሔር ያክብርልኝ። እውነት ለመናገር አይሹ ከበፊትም ጀምሮ ያው ከኛ ጋር ነው ያለው። እንደዚህ አይነት ነገር ሲፈጠርም ከኛ ጋር ነው፣ ስንደሰትም እንደዛው ነው። ለሁሉም ነገር በጣም አመሰግናለሁ። ትክክለኛ ጓደኛ፣ ትክክለኛ ወንድም እንደዚህ ነው እና በክፉም በደጉም በጥሩም በደስታውም አብሮ የሚካፈል እውነተኛ ጓደኛ፣ እውነተኛ ልብ ያለው ሰው ነው እና በጣም እናመሰግናለን። ማለት ይህን ስላመጣክ አይደለም፣ እኔ ሁሌም እናገራለሁ። አብሮ እንግዲህ ትዳር ሀ ብለን ከጀምርን ጀምሮ እኔ አሹን አውቀዋለሁ በአካል በደንብ። በጣም ምርጥ ልጅ ነው። በጣም አመሰግናለሁ። እኔ ሲከፋ ከኔ ጋር አብሮ ተከፍቶ እኔም ሲከፋ እንደዛው፣ ስንደሰትም እንደዛው ነው እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ክፉ አይንካክ፣ ኑርልን እና አይለየን። በዚሁ እንድንቀጥል በማላችን ንፋስ አይግባ። የተፈጠረው ነገር ደግሞ ተስተካክሎ ከዚህ የበለጠ ደስታ እንድናከብር ፈጣሪ ይርዳል። አመሰግናለሁ። ሰላም የመጨረሻ ምትሆን ካለ ይከፈትና ከዛ በኋላ እንየው። ሴት ልጅ ፊቷ ከኋላ ነው። ኦኬ ጀርባ ነው። በጣም እናመሰግናለን። እግዚአብሔር ያክብርልኝ። ያው አንድ ላይ ነው። እናመሰግናለን በጣም ባባዬ ግን አደገ። ትልቁ ሰውዬ ባባዬ ጫማ ስገዛ ሼም ያለኝ ይሆነዋል። ግን እሷን ባባዬ ነግረው እኔ ዛሬ ገርሞኛል። ስጠይቃት እኔ አላውቅም። እንግዲህ ስጠይቃት በጣም የሚገርም ጫማ ነው። በጣም የሚያምረው ዋው። እንግዲህ ባባዬ ሁለተኛ ልጅ ሲወለድበት በጣም ነው ያደገው። በጣም እናመሰግናለን። እግዚአብሔር ያክብርልን። ቦጣ ይነካ። አንተም ደግሞ ለዚህ ለወግ ማድረግ ያብቃክ። እናመሰግናለን። ምንም ማለት አይደለም። ያው ደስ ይላል። እንግዲህ ውድ ቤተሰቦቻችን ያለውን ነገር እንደዚህ እንዳያችሁት ነው። አንድ ነገር መጨመር ፈልገው 50,000 ያስገቡኝ። በጣም በቃ ጓግቻለሁ። 50,000 እሺ። ወደ ቤተሰቦቻችን እንግዲህ ከድሮም ጀምሮ ብዙ ቻናሎች ወደ እናንተ አምጥተናል። ብዙ ጊዜ ያስቸግሪያቸዋለሁ። ሁሌም ነው የምላችሁ እና እኛን ወዳችሁ እስካሁን ድረስ እየተከታተላችሁን እዚህ ደርሰናል እና አሁን ደግሞ የምናመጣቸው አዳዲስ ቻናሎች እያሳደጋችሁ አብራችሁ እንድትሆኑ አብሮናታችሁ እንዳይለይ እላለሁ። በዚሁ አጋጣሚ ያሹ ግን
አዲስ አይደለም። እውነት ለመናገር ከበፊቱ ጀምሮ የነበረ ነው። ያ ማለት ኦልሞስት 3 ዓመት በባባ እድሜ ማለት ነው። እና እስካሁን ድረስ ያው 50 ሺህ እንኳን አልገባም። እና ሰብስክራይብ እያደረጋችሁ አይደለም ያሹን። እውነት ለመናገር ልወቅሳችሁ ፈልጌ አይደለም፣ ግን አሹን እንድታስደስቱልኝ ፈልጋለሁ። 50 ሺህ ገብቶ አብረን እንድናከብር ፍቀዱልን እና ይህንን ቻናል ሰብስክራይብ አድርጉ፣ ሼር እና ላይክ እያደረጋችሁ ደግሞ ላልደረሰው አዳርሱልን። እንግዲህ በዚህ ቪዲዮ ትገባለህ ብዬ ተስፋ አደርጋለሁ። አምንባቸዋለሁ እና ሰላምንም ደግሞ 20 ሺህ ያስገቧት። የተንደረደረች ነው ወደ 20 ሺህ። ሰላምዬን እንግዲህ አደራችሁን። በክፉ ቀን ያገኘኋት እህቴ ናት። እንግዲህ ከወለድኩ ጀምሮ ብዙ መስዋዕትነት እየከፈለችልኝ በሯን ዘግታ እኔ ጋ መታ ብዙ ነገር እያደረገችልኝ ያለች እህቴ ናት። በቃ ትክክለኛ ወዳጅ ነው ያገኘሁት አሁን ላይ ማለት ነው። እና ሁላችሁም ታውቃላችሁ፣ ሶሻል ሚዲያ ላይ ከመጣሁ ጀምሮ ከሴት ጋር አይታችሁኝ አታውቁም። የሴት ጓደኛም ምንም የእውነት እንግዲህ ከናሁን ጋራ አሁን ወደ 4-5 ዓመት ዩቱብ ከጀመርን ማለት ነው። እና አንድ ሴት ከኔ ጋር የለም ነበረ። አሁን ትክክለኛ ወዳጅ እመቤት ሰጥታኛለች። በጣም የማመሰግነው በዚህ አጋጣሚ ሁሌም ነው የማመሰግናት ሰላምዬን። እና ሁላችሁም ሰብስክራይብ አድርጓት እና ወደ 20 ሺህ ወደ 50 ሺህ አስጠጉልኝ ማለት ነው። ሰላምዬን በጣም ወዳቸዋለሁ፣ አከብራቸዋለሁ። በምታዩት ነገር በእኔ ላይ አትዘኑ፣ አትፍረዱ። እኔ ያለሁበትን ሁኔታ ብትመለከቱ አሁን ከምታዝኑልኝ የበለጠ ነበረ የሚሰማችሁ ማለት ነው። አሁን ከሚሰማችሁ ሀዘን የበለጠ ነው። ሰው ቦታው ላይ ሲሆን ነው ያ ነገር እንዴት ላድርግ ብሎ ማሰብ የሚችለው እንጂ ቆም ብለን ከዳር እንደዚህ ቢሆን ማለት በጣም ቀላል ነው። እና ነገሮችን እንዲስተካከልልኝ ሁላችሁም በጸሎት አግዙኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ሆፕ ፋሚሊን ሰብስክራይብ እያደረጋችሁ ተቀላቀሉ። አመሰግናለሁ። እንግዲህ ውብዬንም ሰብስክራይብ አድርጓት፣ ሁላችንም ያው ሰብስክራይብ ያደረጋችሁ ይመቻችሁ። እናመሰግናለን። በጣም የሆናችሁ ቤተሰብ ናችሁ። ያላረጋችሁ ግን እያለፋችሁ ሰብስክራይብ አድርጉ እና እንወዳችኋለን፣ እናከብራችኋለን። ብዙ ሳትቆም መሰለኝ እና እንግዲህ በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችንን ሰላም ያርግልን፣ ነገሮችንም ሰላም ያርግልን። እንግዲህ አሪፍ ነገሮች እንዲሆኑ እና አሁን እኔ እየፈራው ነው እዚህ የቆምኩት። ከመጥመት መጥቶ የውብዬ ወንድም ያንቀኛል የሚል ፍራቻ አለብኝ እና ያው እንግዲህ ምንም ማድረግ አይቻልም። ነገሮች እንደዚህ ከተቀጣጠሙ እንግዲህ እግዚአብሔር ይፍታው ነው የሚባለው። እንወዳቸዋለን። በሌላ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ ግን መልካም